የቻይልድ ሳፖርት ማለት አንድ ሰው አሜሪካዊ ዜጋ ልጅ ካለው ያ ልጅ ሳፖርት የማድረግ የመደገፍ ፋይናንሻሊ ፊዚካሊ ሜንታሊ ሳፖርት የማድረግ ግዴታ አለበት አስሎንጋስ የወላጅነት ሪሌሽንሺፕ እስካለ ድረስ ማለት ነው የወላጅነት ሪሌሽንሺፕ ወይም ደግሞ ባዮሎጂካል የሆነ ሊንኩ በአዳፕሽን ሊሆን ይችላል or DNA ቴስት አድርገን ምንም አይነት የባዮሎጂካል የብለድ ሪሌሽንሺፕ እንደሌለ ማሳወቅ ከቻለና እንደዚህ አይነት ሪሌሽንሺፖች እንደሌሉ ተፈጥሯዊም ሆነ ህጋዊ ሪሌሽንሺፖች እንደሌሉ ካሳየን ነፃ ልንሆን እንችላለን ግን 18 ዓመት እስከሚሞላው ለአንዳንድ ኬዞች እስከ ህይወት ፍጻሜ ድረስ ማለት ለምሳሌ ልጁ ኢንካፓሲቴትድ የሆነ ሜንታሊ ኢናቢሊቲ ካለው ወይም ደግሞ በወላጆቹ ዲፔንደንት ሆኖ እስከመቼው የሚቀጥል ከሆነ ሁሉ ጊዜ ቻይልድ ሳፖርት ይኖርብናል እስከመጨረሻው ድረስ ማለት ነው ስለዚህ የቻይልድ ሳፖርት ግዴታ ለጤነኛ ሰው እስከ አደልቱድ እስከሚደርስ ነው ወር ደግሞ ወላጆቹን ሪናውንስ ካረገ ያ ልጅ ወላጆቹ ግዴታ አይኖርባቸው በተለያየ ምክንያት ማለት ነው or ደግሞ ፍርድ ቤቶች ወላጆች ምንም አይነት አቅም እንደሌላቸውና ኢንካፓሲቴት ከሆኑ አንደኛ በእስር ቤት ሊሆን ይችላል ፐርማነንት የሆነ እድሜ ልክ እስራት የተፈረደባቸው ሰዎችና ምንም አይነት ፋይናንሻል አቅም የሌላቸው ከዛ ውጪ በጤና ምክንያት ያን ማሟላት የማይችሉ የአእምሮ ችግር የገጠማቸው ፊዚካሊ እነሱም የሌሎች ሳፖርቶች ላይ የወደቁ ሰዎች ካሉ ነው በቀር የቻይልድ ሳፖርት ግዴታ either አሜሪካዊ ብንሆንም አሜሪካዊ ባንሆንም ይኖርብናል ሁሉ ጊዜ ማለት ነው እንግዲህ በአሜሪካ ህግ መሰረት በታይትል 42 ይመስለኛል ሴክሽን 643 አንድ ሰው የአሜሪካዊ ልጅ ካለው or ደግሞ አሜሪካ ውስጥ ያለ ልጅ ካለ የተለያየ ኢሚግሬሽን ስታተስ ሊኖር ይችላል የቻይልድ ሳፖርት ግዴታ አለበት በዚህ የቻይልድ ሳፖርት ግዴታ መሰረት ከ2500 በላይ የአሜሪካን ዶላር እዳ ካለበት እዳው ካልኩሌት የሚደረግበት መንገድ አለ ለብዙ ጊዜ በብዙ ስቴቶች ለአንድ ልጅ የሚኖር እዳ የተለያየ መጠን ነው ያንተ ፋይናንሻል ካፓሲቲ የልጁ ኒድ ያደገበት እዛ ድረስ ቻይልድ ሳፖርት ሬት እስከሚወሰንበት ደረጃ ያደገበት ሲቹዌሽን እነዚህ ሁሉ ማተር ያደርጋሉና አንድ ጊዜ 1000 ብር ሊሆን ይችላል አንድ ልጅ አንድ ጊዜ በጣም ከፍ ሊል ይችላል ስለዚህ ይህ 2500 እዳ ካለብህ እና ያን የማትከፍል ከሆነ የስቴት ዲፓርትመንት ፓስፖርትህን ፖዝ ማድረግ ይችላል ሪኒው አለማድረግ ይችላል ወይም ደግሞ አለመስጠት ይችላል ለአንተ ፓስፖርት ከሀገር ውጭም ከሆንክ እዳ ልትገባ ትችላለህ ለምሳሌ ኢትዮጵያ ውስጥ ሆነ አንድ ሰው ቻይልድ ሳፖርት ካለበት ከ2500 ብር በላይ የአሜሪካን መንግስት ስቴት ዲፓርትመንት ፓስፖርቱን ላይ አድስለት ይችላል ፓስፖርት ላይ ሰጠው ይችላል ስለዚህ ስትራንድድ ሊሆን ይችላል ኢትዮጵያ ውስጥ ማለት ነው ላይ መለሱሉ ይችላል እነዚህ አይነት ፕሮብሌሞች ሊገጥሙ ይችላሉ ለአንድ ሰው ስለዚህ በፓስፖርት ምክንያት አንደኛ ፓስፖርት እንደ ለግዠሪም ስለሚወሰድ ነው በአሜሪካ ሲስተም ውስጥ ፓስፖርት የሚያስፈልግ ከሀገር ለመንቀሳቀስ ነው በአብዛኛው አሜሪካ ውስጥ ለመኖር ፓስፖርት አያስፈልግም ስለዚህ እዚህ ጋር ቻይልድ ሳፖርት እዳ ያለብክ either በስራ ይሆናል or ደግሞ በቫኬሽን በቱሪዝም ሀገር ለቀም መውጣት የለብም ወይም እንደዚህ አይነት የቅንጦት ስራዎችን የፕሌን ቲኬት ገዝተህ መሄድ የለብም የሚል ኮንሰፕትም ከጀርባ ያለ ነው ሊጋሊ ኢንተርፕሬት ስታደርገው ማለት ነው ማለት የፖሊሲ ቤዙ ያ አሁን ላይ ግን 2500 ብር ያለባቸው ሰዎችን አይደለም ፓስፖርት ፖዝ እንዲደረግ የተደረገው 100,000 የአሜሪካን ዶላር እዳ ሲኖርብ ነው ይሄ 100,000 እንግዲህ ለአንዳንዶቻችን ብዙ ይመስለናል ግን 2500 ለምሳሌ የቻይልድ ሳፖርት እዳ በወር ያለበት ሰው በሁለት በሶስት ዓመት ውስጥ 100,000 ብር እዳ ሊገጥመው ይችላል ስለዚህ በጣም ትልቅ አይደለም እዛ ላይ በቀላሉ ሰዎች ሊደርሱ ይችላሉ ግሪን ካርድ ካለው ግሪን ካርዱን ሊያስነጥቀው ይችላል ቻይልድ ሳፖርት እዳ ካለበት ምክንያቱም ጉድ ሞራል ካራክተር እያሳየ አይደለም USCIS ስቴት ዲፓርትመንት ለአሜሪካ ዜጋ ፓስፖርት እንደማድሰው ሁሉ USCIS በቻይልድ ሳፖርት ምክንያት ግሪን ካርድን አለማደስ ይችላል አለማደስ ብቻ ሳይሆን ወደ ዜግነትም ላይሄድ ይችላል ቻይልድ ሳፖርት ኖት ኦንሊ በአሜሪካ ውስጥ አይደለም ልጅ ኢትዮጵያ ውስጥ ሆኖ እንኳን ቻይልድ ሳፖርትን ማትወጣ ከሆነ የአሜሪካ መንግስት እርምጃ የመውሰድ ስልጣን አለው ልጃቸው የአሜሪካ ሲቲዝን ከሆነ እንግዲህ መጠየቅ የሚችሉበት መንገድ አለ ልጃቸው አሜሪካዊ ሲቲዝን ካልሆነ በጣም ከባድ የሚያደርገው የአሜሪካ ፍርድ ቤት ቢወስንበት እንኳን ይሄ ግለሰብ ላይ ይሄን የማስፈጸም ጁሪስዲክሽን ኢትዮጵያ ውስጥ ላይኖር ይችላል የሚያስገድድበት ማለት ነው የጁሪስዲክሽናል ኢሹ ሊነሳ ይችላል ኢትዮጵያ ውስጥ ያለ ልጅ የአሜሪካ ዜጋ ያልሆነ የአሜሪካ ፍርድ ቤት ጁሪስዲክሽን አለው ወይ የሚለው ማለት ነው
ግን ስቲል የተለያዩ መንገዶችን በዚህ ቦታ መፈተሽ የሚቻልበት ኬዝ ሎዎችን ማየት ያስፈልጋል። እንደዚህ አይነት ኬዞችን እስካሁን ሃንድል እያደረግን አይደለም፣ ግን ኬዝ ሎዎችን ማየት ይቻላል። በዚህ ላይ ኤክስፒሪየንስ የሆኑ ሌሎችን ማናገር ይቻላል። አሜሪካ ውስጥ ያለ ከሆነ ያው በግልጽ ያን ዕዳ ማስመዝገብ ይችላሉ። አሜሪካዊም ከሆነ ይሄን የምታስፈጽምበት ምክንያቱም የአሜሪካ ፍርድ ቤት ጁሪስዲክሽን ይኖራቸዋል አሜሪካዊ ዜጋ ላይ ፌዴራል ፍርድ ቤት። ኢትዮጵያ ውስጥ የተወለደ ልጅ አሜሪካዊ የሚሆንበት አንደኛው የአሜሪካዊ የሆነው አባት ወይም እናት ከ5 ዓመት ያ ልጅ ከመወለዱ ከ5 ዓመት በፊት አሜሪካ ውስጥ መኖራቸውን ማረጋገጥ ይኖርባቸዋል። ሬዚደንሲ ሪኳየርመንቱን ካሟሉ ለልጃቸው ፓስፖርት አፕላይ ማድረግ ይችላሉ። አይችልም። በግሪን ካርድ ያለ ሰው ያለው ኢትዮጵያዊ ወይም የሌላ ሀገር ዜግነት ነው። ስለዚህ ያን ዜግነት በደም ማውረስ አይችልም። አሜሪካ የሆነ ሰው ግን ለልጁ በደም ማውረስ ይችላል ያን አሜሪካዊነት ኢቭን ኢፍ አሜሪካ ውስጥ ባይወለድ። ምክንያቱም የአሜሪካ ሲስተም ዜግነት ከምታገኝባቸው አንዱ መንገድ የአሜሪካ ውስጥ መወለድ ነው። ሁለተኛው ደግሞ በደም የሚተላለፈው ነው። ወላጆች አንደኛው ወላጅ አሜሪካዊ ከሆነ አሜሪካዊ መሆን ትችላለህ፣ አሜሪካዊ ሆኖ ከተወለድክ ማለት ነው። በመካከለኛው ምስራቅ ጦርነት ሳቢያ ያንዣበበው የምግብ ዋስትና ስጋት ሚኒስትር አህመድ ሽዴ አስቸኳይ የነዳጅና ማዳበሪያ መግዣ ድጋፍ ጠየቁ። የኢትዮጵያ ገንዘብ ሚኒስትር አህመድ ሽዴ ዓለም አቀፍ የፋይናንስ ተቋማትና አጋር አካላት ለታዳጊ ሀገራት የነዳጅና የማዳበሪያ መግዣ የሚሆን እንዲሁም አነስተኛ አርሶ አደሮችን ለመደጎም የሚያስችል አስቸኳይ የገንዘብ ድጋፍ እንዲያደርጉ ጥብቅ ጥሪ አቀረቡ። ሚኒስትሩ ይህንን ያሳሰቡት ትላንት በለንደን ከተማ በተካሄደው የዓለም አቀፍ አጋርነት ኮንፈረንስ ላይ መሆኑን በለንደን የኢትዮጵያ ኤምባሲ መረጃ ያመላክታል። ሚኒስትሩ በዚሁ ዓለም አቀፍ መድረክ ላይ ባደረጉት ንግግር በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት ዓለም አቀፉ የማዳበሪያ አቅርቦት በከፍተኛ ሁኔታ ማሽቆልቆሉን ገልጸዋል። ይህ የግብአት እጥረት ከምርት ወጪዎች መጨመር ጋር ተዳምሮ የግብርና ምርታማነትን በእጅጉ እንደሚቀንሰውና የታዳጊ ሀገራትን የምግብ ዋስትና አደጋ ላይ እንደሚጥለው ከፍተኛ ስጋታቸውን አጋርተዋል። ከዚህም በተጨማሪ የሆርሙዝ የባህር ወሽመጥ መዘጋትን ተከትለው የተፈጠረው የዓለም የነዳጅ ዋጋ መናር ተጨማሪ ቀውስ እየፈጠረ መሆኑን አስረድተዋል። የነዳጅ ዋጋው መናር በትራንስፖርት፣ በመስኖ ልማት፣ በግብርና ምርት ማቀነባበርና በምግብ ስርጭት ስራዎች ላይ ከፍተኛ የወጪ ጭማሪ በማስከተሉ አነስተኛ አርሶ አደሮችን ለመታደግ አስቸኳይ የገንዘብ ድጋፍ የግድ እንደሚል አስገንዝበዋል። አቶ አህመድ ሽዴ የችግሩን ጊዜያዊና አስቸኳይ መፍትሄ ከማቅረብ ባሻገር ዘላቂ አቅምን ለመገንባት በቀጠናዊ የአቅርቦት ሰንሰለቶች፣ በመጋዘን ግንባታዎችና በሎጂስቲክስ መሰረተ ልማቶች ላይ የረዥም ጊዜ ትልቅ ኢንቨስትመንት ሊፈስ እንደሚገባ አሳስበዋል። በመጨረሻም በሰብአዊ እርዳታ አሰጣጥ ስርዓትም ላይ መሰረታዊ የአስተሳሰብ ለውጥ እንዲደረግ የጠየቁት ሚኒስትሩ የሚሰጡ ሰብአዊ እርዳታዎች የጥገኝነት ስሜትን ከመፍጠር ወጥተው ከሀገራዊ ስርዓቶችና ሀገራት ቅድሚያ ከሚሰጧቸው የልማት አጀንዳዎች ጋር ቀጥተኛ ቁርኝት ሊኖራቸው እንደሚገባ በአጽንኦት ተናግረዋል።